ከተከታተሉኝ ሰዎች አሉ እና ታዲያ እኔ ምን ኦኬ ሰዎች ሲከታተሉሽ ነው እኔ ነገጨሽኝ አይደለም እኔም አንተም አደጋ ውስጥ ነን ወደሽ ትነግሪኛለሽ ተወትለኛለች እንዴ ወደሽ ትነግሪኛለሽ እንደዛ አይደለም እና ታዲያ እንዴ ሴክሬት ናት በዛ ላይ ብዙ ነገር አሳልፋለች እስር ቤት ገብታለች ለዚህ ተረጋግታ አውራት እኔም እኮ ህይወቴ ተበላሽቷል ስራዬ ተበላሽቷል ጨካኞች ናቸው እኔ ላንተ አስቤ መጥቼ ቢያንስ ለኔ ህይወት አትጨነቁ ሰላም እንዴት ናችሁ ውድ ቤተሰቦቻችን እንግዲህ እግዚአብሔር ይመስገን ተሽሎኛል አሁን በጣም ተሽሎኛል ብዙዎቻችሁ ተጨንቃችሁ በውስጥም ስትጽፉ ነበር ስጠይቁኝ ነበር ስደውሉም ስልክ ያላነሳውበት ምክንያት ያው ብዙ ሳወራ በተለይ አደጋው ጭንቅላቴ አካባቢ ስለነበረ የጎዳኝ ሌላ ቦታ እንደ ውስጥ ተግጫኝ እንጂ ያን ያህል የከፋ ነገርም አልነበረውም ስወድቅ ያው ድንጋይ ያገኛልና ምናልባት እዚች ጋር ነው አንድ ትከሻዬንና እዚህ ጋር ብቻ ነው ያን ያህልም አይደለም የተጨነቃችሁ ኮሜንት ላይም ስትጽፉ ሐሳባችሁን ስታጋሩኝ ስትጨነቁ ስታስቡልኝ ለነበራችሁ ሁላችሁንም እጅግ አድርጌ አመሰግናለሁ ያው ገላም በነገራችን ላይ ገላ ብዙ ዋጋ ከፍላልኛለች ለኔ እህቴ ናት በርግጥ የትኛውንም ነገር ከፍል ወንድሟ ስለሆንኩኝ ነውና እንዲህ በመትጎዱበት ሰዓት በቃ ማንንም አይደለም የሚቸገረው ቤተሰብ ነው ቀድሞ የሚቸገረውና እህቴ ብዙ ዋጋ ከፍለሻል አሁንም ያው አንቺ ላመንሽበት ነገር አንቺ ሽካልሽ እኔ ለምን አይሆንም ወይም ለምን አልቀበልም በሚለው ነውና ቤተሰቦች የገጨችኝን ልጅ እሷን ልታገኛት ፈልጋ በመጀመሪያ ዋጋ ከፍለሻል አልኩ የራስ ዋጋ ከፍለሻል አይባል እህቴ ኖሪልኝ ፈተና ደርሶባት አዋሳ ሄዳ ነበር አልሄድም ብላ ነበር የሆነ ነገር ላይ ሳትደርስ ፈተናው በቃ ይለፈኝ ያው ፋይናል ነው ይለፈኝ ምናምን ብላ ነበር አይሆንም ብለን ሳታነብ በመታነብበትም ጊዜ አልነበራትም ግን ጎበዝ ስለሆነች በደንብ ተወጥተሽ አይ ይሄ ሁሉ አልፎ እንግዲህ እንዴ ደና ሆነ ስላየው በጣም ደስ ብሎኛል በመጀመሪያ እግዚአብሔርን አመሰግናለሁ ወንድሜ ስላተረፈልኝ እንግዲህ እሺ ዛሬ ያው የገጨችው ልጅ እኔ ጋር ደውላ ልታገኘው እንደምትፈልግ ምናምን ነግራኝ ነው እና በጣም ፈርታ ነበር መጀመሪያም ሽማግሌዎቹን ስትልክ እንዲህ መጀመሪያ መታሱ ማግኘት በጣም ስለፈራች ነውና ያው ከስር እንደተፈታች ልታገኘው ፈልጋ ነበር ግን ያው በጣም ፈርታ ስለነበር ጸጸት ውስጥም ስለነበረች በጣም እንትን ብላና በጣም መስኪን ናት በእውነት ፍቃደኛ ስለሆንክ አመሰግናለሁ እኔ አሁን ምንድነው አንቺ አመንሽበት ነገር ያው ለምንድነው ማልቀበለው ምክንያቱም ብዙ ነገር የምታውቂው አንቺ ነሽ ስጎዳም የምትጎጁ አጠገብ ያለሽ እህቴ ነሽና እንደዚሁ ብትደሰትም የምትደሰችው አንቺ ነሽ ስለዚህ አንቺ ምን ብላ እንዳወራችሽ ባላቀም አንቺን ካሳመነችሽ ችግር የለውም እኔ ለምንድነው ማላወራት ትምጣ ምንም ችግር የለውም እኔም እኮ ብያለሁ ማለት መንደር ውስጥ ነው የገጨችኝና ሆን ተብሎ የሆነው ነገር ግን ብዙ ሰው የሚያወራው ምስኪን ልጅ እንደሆነች ጥሩ ልጅ እንደሆነች እንደዚህ ሆን ብላ አጋጨኝ አላቀም እኔ ውስብስብ ነው ነገሩ። አይ
እኔም ስናወራ ብዙ ነገር አውርተናል እና ስታወራኝ በነበረበት ወቅት እውነት የምር የሆነ ሆን ተብሎ የተደረገ ነገር እንዳልሆነ ተረድቻለሁ እና አምኛታለሁ። እንጂ ሆን ብላ እንደዚህ ያደረገችው ነገር የለም። በጣም ምስኪን ነው። በጣም የስራ ሰው ነው። ለምሳሌ በእንደዚህ አይነት ነገር እንደዚህ ህሊናን እንትን ብላ እንደዚህ አይነት ነገሮች ምትገባ አይነት ልጅ አይደለችም። እንደዛ ነው የተረዳኋት። ብቻ አንድ ጊዜ ብቻ አገናኝ፣ አንድ ጊዜ ብቻ አግኝቼው ላውራው ስላለችኝ ነው እኔ እንደዚህም የተጫንኩክና በቃ ከዛ በኋላ ችግር የለም አንዴ ብቻ ላግኘው በጣም ነው የለመነችኝ በእውነት። ያው እሺ አልኩኝ እኮ እና ቤተሰቦች ያው ተሽሎኛል። ምንም ሀሳብ አይግባችሁ። በጣም የዋቀን ሰዎች ስላላችሁ በጣም ተጨነቁልኝ የምታስቡልኝ ቤተሰቦቼ ስላላችሁና አትጨነቁልኝ። አሁን ደህና ነኝ፣ ተሽሎኛል። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና። ሰላም ነው? እንዴት ነሽ? አለ ወንድሜ ይቅርታ፣ በጣም ይቅርታ፣ የእውነት በጣም ይቅርታ በእውነት። እሺ ችግር የለም። እሺ ችግር የለም። እንዴት ነው? ደህና ነኝ። ተሻለ? እንዳይሻለኝ ነበር የገጨሽ። አይ በጣም ተጎዳ። ትቀልዳለች እንዴ? ንግግሯ ራሱ አውቃ ነው የሚመስለው። በጣም ይቅርታ። አሁን ደህና ነው፣ በጣም ደህና ነው። በጣም ይቅርታ። እሺ ችግር የለውም። በቃ እናት ችግር የለውም። ከልጄው አይደለም የገጨሁት፣ አጋጣሚ ነው። አጋጣሚ? መንደር ውስጥ አጋጣሚ ነው? እንዴት ነው አጋጣሚ? እንደዚህ ሜዳ ውስጥ ሆን ብለሽ ካልሆነ? ሆን ብዬ አይደለም። ሆን ብዬ እንዴት ሰውን ገጫለሁ እኔ? ምናልባት አላውቅም እንግዲህ። አይ አይደለም፣ አጋጣሚ የሰው መኪና ነበር ያስኩት፣ የራሴን አይደለም እና ፍሬኑ የተበላሸ ነበር። መጀመሪያ ቼክ ሳታረጊ ነበር ይዘሽ ወጣሽ? አይ መኪና ላይ ገና አዲስም ነኝ። በጣም ይቅርታ እና ለጎዳ ፈልጌ አይደለም። ልጎዳ ፈልጌ አይደለም። እሺ በቃ እኔ እኮ ትቼዋለሁ። አሁን ትተነዋል እኮ በቃ ትተነዋል። ክሱም ከሆነ እኮ ይቆማል። ችግር ነው። እኔ ለክሱ ብዬ አይደለም። እናት አይደለም ለክሱ ብዬ አይደለም። ማድረግ ከፈለክ ማድረግ ትችላለህ፣ ግን ለዛ አይደለም። በምንም በሕክምና ሆነ በምንም ማድረግ ያለብኝ ካለ አደርጋለሁ እና አጋጣሚ ነው የተፈጠረብኝ፣ ፈልጌ አይደለም። እሺ እንዴት ልትገጭኝ ቻልሽ? መንደር ውስጥ ነው። ፍሬን እምቢ ብሎሻል? አዎ እምቢ ብሎኝ ነው። ለከተማውም እንዳልክ ከከተማ አዲስ ነው። ፈጥኜም ነበር ክላክስ ሳረግልህ አንተ ሀሳብ ውስጥ ነበርክ፣ ፈልጌ አይደለም። እና እኔ ደግሞ በጣም ቾክዬ ነበር፣ በረራ ነበረብኝ ቻይና እቃ ለማምጣት እና ይቅርታ ፈልጌ አይደለም። ብዙ አይነት ነገር ነው የምቀበጣጠሪው። ለማንኛውም ይቅርታ ማለት እኔ አንቺ ክላክስ አድርገሽ እንዴት ነው የማልሰማው? ሀሳብ ውስጥ ነበር፣ አንተም ሀሳብ ውስጥ ነበር እና የኔም ስህተት አለ እንዳልኩ። እንዲህ ያረጋጋውና በቃ ለመረዳት እንስማ እኮ። አሁን እኮ ትቼዋለሁ እኔ በቃ የባሰ ያንን ባሰብኩት ቁጥር ይበልጥ ይረብሸኛል፣ ያሳምነኛል። እኔ ለዛ ድረስ ነው እዚህ ድረስ የመጣሁት። ለዛ ነው እሷን አስቸግሬ አንተ ጋር የመጣሁት። መምጣትም የፈራሁት ለዚህ ነው። ረዲ እኮ እሷን አሳምነሻት አይደል? ነገረችኝ። አሳምኜ እውነታውን ነው ያመነችው። እየተጨናነቀች ነው። ለዛ ቀለል አድርገን እንትን እንበላት። ቀለል እናድርገው ነው በቃ። ምኑን ነው ቀለል ለማድረገው? እኔ እኮ ትቼዋለሁ በቃ ተሽሎኛል። አሁን ምንም ነገር የለብኝም፣ ተሽሎኛል። ክሱንም ደግሞ ትተነዋል በቃ። ለክሱ አይደለም እኔ የመጣሁት፣ ለክሱ አይደለም። እሺ ምንድነው? ምን ፈልገሽ ነው? እኔ እንድትረዳኝ ፈልጌ እንዳላረኩት በቃ እሺ ተረድቼሽ። እና እኔም አንተም ችግር ውስጥ ነን። ምን ማለት ነው? አስገድዶኝ ነው እንጂ ያን ነገር ያደረኩት ደግሞ ፈልጌው አይደለም። ማለት አስገድዶኝ? አይ እሱን ላስረዳ አልችልም። ቀደም ፍሬን እምቢ ብሎኝ ነው ምናምን አልሽ። ሆን ብዬ አይደለም አልሽ። አሁን ደግሞ ነበርኩ፣ አንተም ያው እንዳልኩ ሀሳብ ውስጥ ነበርክ እኮ። ምንድነው ያስገደደሽ? ምንም እሱን ተው። እሱ
ወደሽ ትነግሪኛለሽ ትወትለኛለች እንዴ ወደሽ ትነግሪኛለሽ እንደዚህ አይደለም እና ታዲያ እንዴ ሴት ልጅ ናት በዛ ላይ ብዙ ነገር አሳልፋለች እስር ቤት ገብታለች ለዚህ ተረጋግታ አውራት እኔም እኮ ህይወቴ ተበላሽቷል ስራዬ ተበላሽቷል ማላውቀው ሀገር ውስጥ እየተንከራተትኩ ነው አንተ ጋር የመጣሁት እኮ አንተን ለማዳን ነው አንተም ችግር ውስጥ ነህ እኔም ችግር ውስጥ ነኝ ላንተ ብዬ ነው እዚህ የመጣሁት እዚህ በማምጣቴ ደግሞ የሚከተለኝን እኔ አውቃለሁ እሺ እኔ ታውቂኛለሽ ከዛ በፊት ያ በዩቲዩብ እኮ ምንድነው ማለት ከዛ ማለት ሌላ ግንኙነት አለ የለንም እኔና አንቺ ሌላ ነገር አለ የለንም እና ምንድነው ችግሩ ንገሪኝ አንተም ችግር ውስጥ እንዳለን እኮ ያን ችግር ለምን አትነግሪኝም እኮ ነው እኔም ምንም ማውቀው ነገር የለም በቅርቡ ነው ይሄ ነገር የተከሰተብኝ ግን በቃ ራሳችንን ማዳን አለብን እንዴት ነው የምናድነው ዋናው ደግሞ ደና መሆን ነው ደና ነህ ምንድነው የምትለው እኔ ምንም አማርኛው ሊገባኝ አልቻለም የምታወራ ሐሳቧን አልገባኝም ተረጋግተሽ ምን እያለች ነው አይ መጀመሪያ ተረጋጊ ከዚህ ጋር የሚያጨናንቅሽ ምንም ነገር የለም እሺ አንቀስ ብለሽ አሳጂ ምንድነው የሆነው ነገር እኔ በግልጽ ልትነግሪኝ የምቺ ከሆነ እኔም እኮ ማስተካከል እፈልጋለሁ ነገሩን ንገሪኝ በግልጽ እኔም ነገሩ አልገባኝም እኔም በቅርቡ ነው እዚህ ውስጥ የገባሁት አልገባኝም ምን እንደሆነ ህፃን አይደለሁም ምን እንደሆነ አላውቅም ወንድሜ ግን አንድ ማወቅ ያለብን ነገር በምን በኩል ነው እንዴት ነው ማለት ነገሩን ግልጽ አድርጊልኝ ምንድነው አደጋ አንቺም እኔም አደጋ ውስጥ ሊከተነ የሚችለው እኔ የታቀሽና ነው ደግሞ የሚከታተሉኝ ሰዎች አሉ እና ታዲያ እኔ ምን ኦኬ ሰዎች ሲከታተሉሽ ነው እኔ ገጨሽኝ አይደለም እኔም አንተም አደጋ ውስጥ ነን ማለት ገላ ጠይቀት እኔ ግራ ጋብታኛለሽ እኔም አንቺንም እሱንም አደጋ ውስጥ የሚከተ ነገር ምንድነው እኔ ምንም ይሄ ነው ማለት አልችልም ግን ከቻልክ ለምንድነው ማትችው እንደዛ ግን ከቻለ ከከተማ ቢወጣ ጥሩ ነው ከከተማ ቢወጣ ገላ ነኝ ቆይ አንዴ ማለት ምን ብላ አሳምናሽ ነው እቺ ልጅ ቆይ አይ አይደለም ምን ብላሽ ነው መጀመሪያ ስታወራሽ ምን ብላሽ ነው ቀደም ያልሽኝ ሌላ ነው አይደል ለኔ ነገርሽኝ ሌላ ነው ይቅርታ መጣ መጠየቅ ትፈልጋለች ሆን ብዬ አይደለም ያደረኩት በቃ ፕሊስ መጥቼ እንኳን ላግኘው ላውራው ብላለች ነው ያልሽኝ አይደል እሺ እሺ ከከተማ የሚያስወጣ የዚህን ያህል ምን አይነት ኬዝ ነው እሺ በቃ አደጋ ውስጥ ነን እኮ ለምን እሱ በቃ እሱ ለምን ዝም ብላ አታደርግም ምን ነው ማለት ገጠር ላይ ከዘመድ አዝመድ ካለ ሂድ ከተማ ብለቅ ለትንሽ ጊዜ እኔ ብቻህን አይደለም አደጋ ውስጥ እኔም አለሁበት እኔም ማላቀው ነገር ውስጥ ገብቻለሁ እኮ እኔና አንቺ ምን ሊያገናኘን የሚችል ነገር ነው አንቺ አደጋ ውስጥ እኔ ወይስ እኔም በመቅጨትሽ ሌላ የኔ ሆነ ሰው አንቺን እያሳደደሽ ነው እኔ አይደል እኮ አሁን ይሄ መንገሯን ራሱ እኮ ሪስክ ውስጥ ሆኜ ነው አለች ማለት ነኛ እዚህ በመምጣቴ ራሱ ችግር ውስጥ ነኝ ከኔ ጋር በመገናኘትሽ የሚደርስብኝን እኔ አውቃለሁ ስለዚህ አንቺ እኔን ስትገጭኝ ግጭ ብሎ ያዘዘሽ አካል ነበር ማለት ነው ሊሆን ይችላል ግን ሊሆን ይችላል ማለት ነው እንጂ ለምንድን ነው የማትረዳኝ ተረጋጋ መጀመሪያ ከቻልክ እንደዛ አድርግ ራስህን አድርግ ከዚህ ንቅንቅ አለለ ገላ ወንድምሽን ሁለት ደግሞ ልንገርሽ እኔ አለቀሽም አንቺ ይሄንን ካልነገርሽኝ አለቀሽም አሁን ንቅንቅ አትይም አንቺ የትም ሄዳችሁ የእውነቴን ነው የምልሽ እንድ በቃ ማለት ለመናገርም እንትን አላለችም በቃ ነገሮች ተረጋጉ ዞር ማለት ነው በቃ የምን ዞር የትም አልሄድም የምን ዞር ነው ከከተማ ብትወጡ አሪፍ ነው እኔ አሁን እንዳልኩ ማቀው ለከተማ አዲስ ነኝ ማቀው የሚሄድበት አንድ ቦታ የለም ማቀው ሰው የለም ግን ራስህን አድን ላንተ ብዬ ነው አረ ያተሰከሰን እያይሻት ነው ግን እኔ አዲስ ነኝ ገለመኔ ምናም ተላለች ራስህን አድን ለኔ ተቆርቋሪ ሆና ምናም ወይስ ሌላ እኔ ትልቅ ችግር ውስጥ ነኝ ለምን አትረዳኝ ወንድሜ በቃ እንድንስማትና አንተም ለትንሽ ጊዜ ዞር በል አንቺ እስከ ወደ እዚህ ነው እኔ የት እንደምሄድ አላውቅም ስለዚህ አንቺም እዚህ ተወኛለሽ በቃ እኔ ካልሆነ የት ነው የምትሆነው ልታስገድይ ነው ልታስገድይ ነው አምነሻል የት ነው የምትወስጃት እንዴ አይደለም ላንተ ብላ ችግር ውስጥ የገባች ነው አንቺ የዋህነት ምንድነው ይሄናል የዋህነት አይደለም እሱ ብቻ ራሱን ይጠብቅ እኔ ችግር የለውም እሺ እንዴ የኔ ችግር የለውም በለረ ወንድምሽን ጠብቂ ምን ማለት ልትሄጂ የትም አትሄጂም ይኸውልሽ ካላሳየሽ እኔ ማስረጃ ምንም ነገር የለኝም በቃ ይነገርኩን አድርግ ከቻልክ
ይኸውልሽ የሆነ ማዘናጊያ ነው የሆነ በቃ የሆነ ነገር አለ በቃ እኔ የሆነ ከጀርባዬ የሚከብደኝ ነገር አለ እኔ ለራሴ አይደለም እኮ እየተጨነኩ ያለሁት ላንተ የኔን ትቻለሁ ያንተ እየተጨነኩ ነው ጭራሽ ለኔ እየተጨነኩ ምን ቤት ነሽ ለኔ የምትጨነቂው አንቺ ያለህበት ጉዳይ ነው እሺ እኔ እንዴት ላስረዳችሁ በምንድን ነው የምታስረጂኝ ምንድነው እኮ ግልጽ ሁሉም ነገር እኮ ሸፋፍነሽ ነው ግልጽ ለምን አታረጊልንም ከቻልክ ተረዳኝ ላስረዳ እየሞከርኩኝ ነው ላንተ ብዬ ነው እንጂ እኔ ምንም የኔን ህይወት ትቻለሁ ስለኔ ትቻለሁ ስላንተ ነው እየተጨነክ ያለው አንቺ ቆንጆ ቀልደኛ ነሽ በጣም ቆንጆ ቀልደኛ በቃ አንቺ ማትጨነቂ እንድንረዳት በቃ እንዴ ምን ነው የምንረዳት አይደለም በቃ በጣም ያስጨነቀች እኮ አራት በእናትሽ እየቀለደች ነው እሷ ተሰከስሽ ይኸውልሽ በቃ አንቺም ተረጋግሽ እኛ እኮ አሁን በግልጽ በኩል ለኔም ተረጋግተሽ እኮ ብትነግሪኝ መፍትሄም እንፈልጋለን አንቺም እንዲያስጨናነቂ እኔ እኮ እየተረዳችሁኝ አይደለም እሱ ወንድሜም እሱ እየተረዳኝ አይደለም እኔ ያለውበት እኔ የራሴን ትቻለሁ ለሱ እየተጨነኩኝ ነው ከቻልስ እሱን አድርግ እሺ እኮ አሁን እሺ ለምን ይባለውንም አልነገርሽንም እኮ እሱ እኮ ሙሉ በሙሉ በግልጽ ስላልነገርሽው ነው እሱ እንደዚህ እንትን እያለ ያለው በቃ እኔ የቻልኩትን አድርጌያለሁ ከቻልሽ ወንድምሽን ኤልሽ ቢያንስ ለኔ አሁን ግልጹን ሁሉንም ነገር ንገሪኝና እኛ መፍትሄ እንፈልጋለን አንቺም ሌላ ቦታ አትሄጂም እኛ ጋር ትሆኛለሽ አይ ስለኔ አትጨናቁ ችግር የለውም አይደለም መረጋጋት ነው ያለብሽ ተረጋግተሽ ሁሉንም ነገር በግልጽ እስቲ ንገሪኝ እኔም ማውቀው ነገር እኮ የለም ግን ችግር ውስጥ ነን ሁለታችንም ችግር ውስጥ ነን አውቃ ነው ሂጂ በቃ ሂጂ ችግር የለም ወዴት ነው የምትሄደው እዚህ በመምጣት የትም አትሄጂም ሳትነግረኝ ልትሄድ ነው አንተ ለምን እንደማትረጋጋው ማለት መረጋጋት ተረጋግተህ ለምን እንደማትረዳኝ በቃ አንቺ እኮ ነገሩ ውስብስብ ያደርግሽብን በግልጽ ንገሪኝ ጨካኞች ናችሁ እኔ ላንተ አስቤ መጥቼ ቢያንስ ለኔ ህይወት አትጨነቁ